ከዜናዊ ቲዩብ የሰዓቱን መረጃ ይዘን ተገኝተናል። ትብብር ለኢትዮጵያ አንድነት የተሰኘው ፓርቲ ከብሔራዊ ምርጫ ቦርድ ዕውቅና ማግኘቱን ገለጸ። ትብብር ለኢትዮጵያ አንድነት የተባለው 4 የፖለቲካ ድርጅቶችን ያቀፈው ቅንጅት ከብሔራዊ ምርጫ ቦርድ ዕውቅና ማግኘቱን ዛሬ አርብ ይፋ አድርጓል። ምርጫ ቦርድ ለቅንጅቱ ይህንን የምስክር ወረቀት የሰጠው ህዳር 5 ቀን መሆኑን ሰፍሯል። የምስክር ወረቀቱ በሀገር አቀፍ ደረጃ የተሰጠ ጊዜያዊ የሚል ነው። እናት ፓርቲን ጨምሮ ለ3 ዓመት ተኩል በትብብር ሲሰሩ የቆዩ 5 ተቃዋሚ የፖለቲካ ድርጅቶች መስከረም 10 ቀን 2018 ዓ.ም የመሰረቱት ይህ ቅንጅት ኢትዮጵያ የህልውና አደጋ ውስጥ ናት የሚለው ድምዳሜ ለመመስረታቸው አብይ መነሻ መሆኑን አስቀድሞ ተነግሯል። ከመስራች ድርጅቶቹ አንዱ የሆነው እናት ፓርቲ በቅንጅቱ እንዳይቀጥል በምርጫ ቦርድ እግድ የተጣለበት በመሆኑ በዚህ ቅንጅት ውስጥ አለመታቀፋቸውን ተዘግቧል በማለት የጀርመን ድምጽ ዘግቧል። ሰባተኛውን ሀገራዊ ምርጫ ለማሰናዳት ሽርጉድ እያለች ያለችው ሀገራችን መገናኛ ብዙሃንና ጋዜጠኞች በአግባቡ ኃላፊነታቸውን እንዲወጡ ተገቢው ጥበቃ ሊደረግላቸው እንደሚገባ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ሰፖርት ጋር በመተባበር የጋዜጠኞች የህግ ጥበቃ ወይም ከለላ በተለይም በምርጫ አውድ ውስጥ የጋዜጠኞች ደህንነት መረጋገጥ እና የሚዲያ ነፃነት ጥበቃ አስፈላጊነት ላይ የግንዛቤ ማስጨበጫ የማጠቃለያ ውይይት በታህሳስ 23 እና 24 ቀን 2018 ዓ.ም በቢሾፍቱ ከተማ አካሂዷል። በዚህም ከሰባተኛው ዙር ሀገር አቀፍ ምርጫ ጋር በተያያዘ መገናኛ ብዙሃንና ጋዜጠኞች ሚዛናዊና ትክክለኛ ዘገባ ለህዝብ በማድረስ የዜጎችን በፖለቲካና በህዝባዊ ጉዳዮች ላይ ተሳትፎ የማድረግ እንዲሁም መረጃ የማግኘት መብቶች በማረጋገጥ በኩል የሚጠበቅባቸውን ሚና እንዲጫወቱ አስፈላጊው ጥበቃ እንዲደረግላቸው ከሲቪል ማህበረሰብ ድርጅቶች ጋር በተደረገ ውይይት ተገልጿል። ከዚህ ጋር በተያያዘ በተለይም ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ ጉዳዮችን በሚዘግቡበት ጊዜ ሁሉ መገናኛ ብዙሃንና ጋዜጠኞች ለመብቶቻቸው ተገቢው ጥበቃ ሊደረግላቸው እንደሚገባ የውይይቱ ተሳታፊዎች ገልጸዋል። የኢሰመኮ የሲቪል የፖለቲካ የማህበራዊና የኢኮኖሚ መብቶች ኮሚሽነር የሆኑት ዶክተር አብዲ ጅብሪል በበኩላቸው ሐሳብን በነፃነት የመግለጽና መረጃ የማግኘት መብቶች ለሌሎች ሰብአዊ መብቶች መከበር ዋና ምሰሶ መሆናቸውን ተናግረዋል። በመሆኑ ነፃ የሲቪክ ምህዳርና የመገናኛ ብዙሃንና ጋዜጠኞች ጥበቃ ያላቸውን ጠንካራ ትስስር በማስታወስ በምርጫ ወቅት የሲቪል ማህበረሰብ ድርጅቶችና ጋዜጠኞች ጠንካራ ተሳትፎ ማድረግ እንዲችሉ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡ ጥሪም አቅርበዋል። የውይይት መድረኩ ሐምሌ 17 ቀን 2017 ዓ.ም በአዲስ አበባ፣ ጥቅምት 4 ቀን 2018 ዓ.ም በአርባ ምንጭ እንዲሁም ጥቅምት 25 ቀን 2018 ዓ.ም በድሬዳዋ ከተሞች በተመሳሳይ ጉዳዮች ላይ የተካሄዱ ውይይቶች ማጠቃለያ ሲሆን ሐሳብን በነፃነት የመግለጽ መብት፣ የመረጃ ነፃነት እንዲሁም የጋዜጠኞች የህግ ጥበቃ ወይንም ከለላ ላይ ያሉ ዓለም አቀፍና ሀገራዊ ህጎችን በተመለከተ የባለድርሻ አካላትን ግንዛቤ ለማሳደግ ያለመ መሆኑን ነው ኢሰመኮ የገለጸው። በውይይቱ ከአዲስ አበባ ከተማ አስተዳደር፣ ከአማራ፣ ከማዕከላዊ ኢትዮጵያ፣ ከኦሮሚያ፣ ከሲዳማ፣ ከሶማሌ፣ ከደቡብ ኢትዮጵያና ከትግራይ ክልሎች የተውጣጡ የህግ አስፈጻሚ አካላት፣ የግልና የመንግስት የመገናኛ ብዙሃን ባለሙያዎች ማህበራት ተሳትፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ማስጠንቀቃቸው ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ ኢራን ሰላማዊ ሰልፈኞችን መግደሏን የምትቀጥል ከሆነ አሜሪካ እጅና እግሯን አጣጥፋ እንደማትቀመጥ አስጠንቅቀዋል። ፕሬዝዳንት ትራምፕ ትሩዝ ሶሻል በተባለው የግል የማህበራዊ ትስስር ገጻቸው ዛሬ ባሰፈሩት ጽሑፍ ኢራን ሰላማዊ ሰልፈኞች መግደሏን የምትቀጥል ከሆነ አሜሪካ እነሱን ትታደጋለችም ብለዋል። ኢራን በበኩሏ ድርጊቱን ቀይ መስመር የጣሰ ስትል ተቃውሟን አሰምታለች።
ባለፈው እሁድ በኢራን የኑሮ ውድነትና የኢኮኖሚ እድገት ዝግመትን የተቃወሙ ሰልፈኞች በቴህራን ወደ አደባባይ በመውጣት ቁጣቸውን በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፉ ወደ ሌሎች የሀገሪቱ ክፍል እንደተዛመተና አሁንም እንዳላባራ መረጃዎች ያመለክታሉ። ባለፈው ሐሙስ ሰልፈኞቹ ከሀገሪቱ የጸጥታ ኃይሎች ጋር በመጋጨታቸው 6 ሰልፈኞች መገደላቸው የታወቀ ሲሆን በምዕራባዊ የአገሪቱ ግዛት በምትገኘው ሎሬስታን በተባለው አካባቢ በነበረው ግጭት ደግሞ የአገሪቱ የደህንነት ከፍተኛ ባለስልጣን የሆኑትን አሚር ሄሳም ኮዳያሪ መገደላቸውን መረጃዎች ያመለክታሉ። ፋሳ በተባለችው ከተማ ደግሞ 3 ፖሊሶች መቁሰላቸው ታውቋል። ይህን ግጭት ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መግደሏን የምትቀጥል ከሆነ ተቃዋሚ ሰልፈኞችን እንታደጋቸዋለን ብለው የጻፉት። እንዴት ሊታደጓቸው እንደሚችሉ ባይዘረዝሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ የኢራን መንግስት በሰጠው ምላሽ ድርጊቱን ቀይ መስመር የጣሰ ሲል አውግዞታል።